ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱ ከጅምሩም እያስተማርን እንገኛለን። እንዲሁም ፊደላትን ለይታችሁ ሆሄዎችን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁም ጥሪት ባለመልኩ እንዴት በቀላል መንገድ መጻፍ ማንበብ የምትችሉበትን መንገድ እያስተማርን እንገኛለን። ዛሬ እንግዲህ በዛሬው ቪዲዮአችን ምንድነው ሰላምታ ዘወትር የምንጠቀምባቸው ቃላቶችን እንዴት አድርገን ነው መጻፍ ማንበብ ቀለል ባለ ሁኔታ የምንችለው የሚል ትምህርት ነው ዛሬ ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ መልካም ትብብራችሁ ሳይለይ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር ዘወትር እንጠቀማቸዋለን። ነገር ግን እንዴት ባለ መልኩ ነው ቀለል ባለ መንገድ ሰላምታን ለመጻጻፍ ቴክስት ለመደራረግ ብዙን ጊዜ እንቸገራለን። ቀለል ባለ ሁኔታ እንዴት አድርገን ነው መጻፍና ማንበብ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንግዲህ ከዚህ ጋር ለሴት ልጅ ነው፣ ከዚህ ጋር ደግሞ ለወንድ ልጅ ነው። እዚህ ጋር ለብዙ ከሁለትና ከዛም በላይ ለሆኑ ሰዎች ቀላል ሰላምታዎችን የምንጠቀምባቸው ንግግሮች ናቸው ማለት ነው። እንግዲህ ከዚህ ጋር የመጀመሪያ እንዴት ነሽ? ጠቅለል ስናደርገው እንዴት ነሽ? በአንድ ላይ እንዴት ነሽ፣ እንዴት ነሽ ብለን ቀለል ባለ ሁኔታ ማንበብና መጻፍ እንችላለን። እንግዲህ አንድን ጓደኛችን በቴክስት መንገድ በሰላምታ ንግግር እንዴት ነሽ ብለን ቀለል ባለ ሁኔታ ቴክስት ለማድረግ ብንፈልግ በዚህ መልኩ ቴክስት አድርገን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰላም ነሽ፣ ሰላም 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 ነሽ፣ ነሽ ይላል። እንግዲህ በአንድ ላይ ጠቅለል ስናደርገው ሰላም ነሽ ይላል። ቴክስት ማድረግ ብንፈልግ በቀላሉ መንገድ ሰላም ነሽ ብለን መጻፍ እንችላለን ማለት ነው። ቀጣይ ደግሞ እንዴት አደርሽ፣ እንዴት እንዴት አደርሽ፣ አደርሽ ጠቅለል ስናደርገው እንዴት አደርሽ ይላል። እንዴት አደርሽ እንግዲህ በቴክስት መንገድ አንድ ሰው እንዴት አደርሽ ወይም እንዴት አደርሽ ብለን ቴክስት ለማድረግ ብንፈልግ በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን። እንዴት አደርሽ ብለን መጠየቅ እንችላለን። ቀላል ሰላምታ ማለት ነው። ቀጣይ ደግሞ እንዴት ዋልሽ፣ እንዴት ዋልሽ ጠቅለል ስናደርገው እንዴት ዋልሽ፣ እንዴት ዋልሽ ብለን በዚህ መልኩ ቀለል ባለ ሁኔታ ቴክስት ማድረግና መጻፍ ማንበብ እንችላለን። እንዲህ ቀጣይ ደግሞ እንዴት አመሸሽ፣ እንዴት 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 አመሸሽ፣ አመሸሽ በአንድ ላይ ጠቅለል አድርገን ስናነብ እንዴት አመሸሽ ብለን በዚህ መልኩ ማንበብና መጻፍ። አሁን እንዴት አመሸሽ ብለን ለመጠየቅ ብንፈልግ በቴክስት መንገድ እንዲያደርገን ቴክስት ማድረግና መጻፍ እንችላለን ማለት ነው። ቀጣይ ደግሞ እንዴት ቆየሽ፣ እንዴት ቆየሽ በአንድ ላይ እንዴት ቆየሽ፣ እንዴት ቆየሽ። ይሄን አሁን ቀለል ባለ ሁኔታ እንዴት ቆየሽ ብለን ቴክስት ማድረግና መጻፍ ማንበብ በቀላሉ መንገድ መጠየቅ እንችላለን ማለት ነው። ደግሞ ከዚህ ጋር እንግዲህ ለወንድ ነው። እንዴት ነህ በአንድ ላይ እንዴት እንዴት ነህ፣ ነህ በዚህ መልኩ እንዴት ነህ ብለን ቴክስት ማድረግና
መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰላም ነህ ሰላም 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 ነህ በአንድ ላይ ሰላም ነህ ብለን ቀለል ባለ ሁኔታ ማንበብና መጻፍ ቴክስት ማድረግ እንችላለን። ቀጣይ ደግሞ እንዴት አደርህ እንዴት አደርህ በአንድ ላይ እንዴት አደርህ ብለን በዚህ መልኩ ቴክስት ማድረግና መጻፍ ማንበብ ቀለል ባለ ሁኔታ ቀላል ሰላምታዎችን በዚህ መልኩ መጠያየቅ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እንዴት ዋልህ እንዴት ዋልህ በአንድ ላይ እንዴት ዋልህ ብለን በዚህ መልኩ ቀለል ባለ ሁኔታ ቴክስት ማድረግና መጻፍ እንችላለን ማለት ነው። ቀጣይ ደግሞ እንዴት አመሸህ ይቺ ዴ አድርጓት ድ አድርጊያታለሁ እንዴት አመሸህ በአንድ ላይ እንዴት አመሸህ ብለን በዚህ መልኩ ቀለል ባለ ሁኔታ ቴክስት ማድረግ መጻፍ ሰላምታ መጠየቅ እንችላለን። ቀጣይ ደግሞ እንዴት ቆየህ እንዴት ቆየህ በአንድ ላይ እንዴት ቆየህ ብለን ቀለል ባለ ሁኔታ በዚህ መልኩ ማንበብና መጻፍ ቴክስት መደራረግ ሰላምታዎችን ንግግሮችን ልውውጥ ማድረግ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ሁለት እና ከዛም በላይ ለሆኑ ሰዎች ቀለል ባለ ሁኔታ ሰላምታ ለመጠየቅ ቴክስት ለማድረግ የምንጠቀምባቸው ቃላቶች ናቸው ማለት ነው። ከዚህ ጋር ደግሞ አሁን እንዴት ናችሁ ጠቅለል ስናደርገው እንዴት ናችሁ እንዴት ናችሁ ብለን ቴክስት ማድረግ መጻፍ ቀለል ባለ ሁኔታ ሁለት ሰው ከዛም በላይ ለሆኑ ሰዎች እንዴት ናችሁ ብለን መጠየቅ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰላም ናችሁ ሰላም ናችሁ በአንድ ላይ ሰላም ናችሁ ብለን ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ እንዴት አደራችሁ በአንድ ላይ ጠቅለል ስናደርገው እንዴት አደራችሁ ብለን በዚህ መልኩ ቴክስት ማድረግና መጻፍ እንችላለን። ቀጣይ ደግሞ እንዴት ዋላችሁ እንዴት ዋላችሁ በአንድ ላይ እንዴት ዋላችሁ ብለን ቴክስት ማድረግ በቀላሉ መንገድ ማንበብና መጻፍ እንችላለን። ቀጣይ ደግሞ እንዴት አመሻችሁ በአንድ ላይ እንዴት አመሻችሁ ብለን በቀላሉ መንገድ ቃላቶችን ተጠቅመን መጻፍና ማንበብ እንችላለን። ቀጣይ ደግሞ እንዴት ቆያችሁ በአንድ ላይ እንዴት ቆያችሁ ብለን ቀለል ባለ ሁኔታ በዚህ መልኩ ቴክስት ማድረግና መጻፍ እንችላለን ማለት ነው። ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ